ሰሜን አፍሪካዊቷ ሀገር ሞሮኮ የ2025 የአፍሪካ ዋንጫን ታስተናግዳለች። በሂደት ብሔራዊ ቡድን መወከል የቻሉ ተጫዋቾች የሀገራቸውን ባንዲራ አንግበው ለተሻለ ድል ጉዟቸውን የሚጀምሩበትም ይሆናል። ተጫዋቾች በአንድ ጀንበር እንዲህ ያለ መድረክ ላይ አይገኙም። አሰራሩና አደረጃጀቱ፣ የስልጠና መንገዱ እንደየሀገራቱ ይለያይ እንጂ ጉዟቸው የሚፈተሸው በታዳጊና ወጣት ውድድሮች ነው። በቅርብ የሚከናወነው የአፍሪካ ዋንጫን አነሳሁ እንጂ በርካታ መድረኮች ሲደረጉ ወጣቶች መነሻቸው ፕሮጀክቶችና የታዳጊ ቡድኖች ናቸው። ታዲያ ሀገር በወጣቶች ልማት ጉዞዋን ስትጀምር በስልጠና ተሟሽተው የወጣት ብሔራዊ ቡድን ልጆች ይገኛሉ። ከ2025ቱ የአፍሪካ ዋንጫ ወራቶች በኋላ ሞሮኮ የ2026 ከ17 ዓመት በታች አፍሪካ ዋንጫን ታስተናግዳለች። የአፍሪካ ሀገራትም በየቀጠናቸው ኃላፊ ብሔራዊ ቡድኖችን ለመለየት ውድድሮችን አከናውኗል። የምስራቅና መካከለኛው አፍሪካ ሴካፋ ከ17 ዓመት በታች ዋንጫም በመዲናችን አዲስ አበባ ተካሂዶ ተጠናቋል። 3 ለሞሮኮ መድረክ ያለፉ ሀገራትም ተለይቷል። በፍጻሜው ቀን በተደረጉ የዋንጫና የደረጃ ጨዋታዎችም ታንዛኒያ፣ ዩጋንዳና ኢትዮጵያ በቅደም ተከተል ከአንደኛ እስከ 3ኛ በማጠናቀቅ የሞሮኮ ትኬታቸውን ቆርጧል። ሀገራችን ኢትዮጵያም ኬንያን 3-0 በማሸነፍ ከ22 ዓመታት በኋላ የ17 ዓመት በታች የአፍሪካ ዋንጫ ተሳትፏን አግኝታለች። በዛሬው የማህደር ስፖርት ጥንቅራችንም አጠቃላይ የውድድሩን ሂደት መነሻ በማድረግ በኢትዮጵያ አዘጋጅነት የተከናወነውን ሴካፋን እንቃኛለን። የብሔራዊ ቡድናችን ዝግጅትና ውጤት እንዲሁም በመድረኩ ድንቅ የነበሩትን የታንዛኒያና ዩጋንዳን የወጣቶች እግር ኳስ ልማትን እንቃኛለን። እና ማርያም መስፍን የጥንቅሩ አዘጋጅ ነኝ። አብራችሁን ቆዩ። በፈረንጆቹ 1985 የዓለም የእግር ኳስ የበላይ ጠባቂ ፊፋ ከ17 ዓመት በታች ዓለም ዋንጫ መጀመሩን አበሰረም። ቻይና ባስተናገደችው የመጀመሪያው መድረክም 3 የአፍሪካ ሀገራት ማለትም ናይጄሪያ፣ ጊኒና ኮንጎ ተሳታፊ ነበሩ። በመድረኩ ብዙ ጊዜ በማሸነፍና ለፍጻሜ በመድረስ ቀዳሚ የሆነችው ናይጄሪያ ከ17 ዓመት በታች ዓለም ዋንጫን ለመጀመሪያ ጊዜ በማሳካትም ቀዳሚ ሀገር ሆናለች። በፍጻሜው ምዕራብ ጀርመንን 2-0 በማሸነፍ ነው ሻምፒዮን የሆነችው። ጊኒ ደግሞ አራተኛ ደረጃን ይዛ አጠናቃለች። በወቅቱ የፊፋ ፕሬዝዳንት የነበሩትና የአፍሪካ እግር ኳስ ባለውለታ ናቸው የሚባሉት ዣኦ ሄቨንላንዥ ይህንን መድረክ ሲያስጀምሩ በየ2 ዓመቱ እንዲሆንና እድሜያቸው ከ16 ዓመት በታች የሆኑ ብቻ እንዲካፈሉ ነበር። ሆኖም ከፈረንጆቹ 1991 ጀምሮ ከ17 ዓመት በታች እንዲሆን ተወስኖ በዚህ መልኩ ቀጥሎም አሁን ላይ ደርሷል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ይህንን ውድድር በ4 ዓመት ዘግይቶ ነው የጀመረው። በፈረንጆቹ 1995 በፊፋው መድረክ ላይ ሲሳተፉ የነበሩ ሀገራት ከ16 ዓመት በታች ወጣት ቡድናቸውን ይዘው ነበር። በአፍሪካ ደረጃም የመጀመሪያው ከ17 ዓመት በታች ውድድር በማሊ አስተናጋጅነት ሲደረግ 8 ሀገራት ተካፋይ ነበሩ። ጋና ለመጀመሪያ ጊዜ በማሸነፍም ናይጄሪያና ጊኒን አስከትላ ለዓለም ዋንጫው አልፋለች። ከ2 ዓመት በኋላ በጋቦሮኔ የተደረገው የ17 ዓመት በታች መድረክ ሀገራችን ኢትዮጵያ ለመጀመሪያ ጊዜ የተካፈለችበት ነው። ተጨማሪ 7 ሀገራትም ፉክክር ሲያደርጉ ኢትዮጵያ 4ኛ ደረጃን ይዛ አጠናቃለች። በታሪካችን በመድረኩ የተካፈልነው 3 ሲሆን ለመጨረሻ ጊዜም በፈረንጆቹ 2003 በስዋዚላንድ አዘጋጅነት ሲከናወን ነው። በተለይ በ2001 እና 2003 በተደረጉት ውድድሮች 2001 ላይ እነ ፋሲል ተካልኝ፣ ሸዋንግዛው አጎናፍር፣ ኬነዲ ደምሴ፣ አሊ ረዲ፣ በ2003 ደግሞ ብርሃኑ ቦጋለ ፋዲጋ፣ አህመድ ኢብራሂም፣ ቢኒያም አሰፋን የመሳሰሉ ተጫዋቾችን የተመለከትንበት ሆኖ አልፏል። ታዲያ ሀገራችን ስዋዚላንድ ላይ ለመጨረሻ ጊዜ ከተካፈለች በኋላ ለአንድም መድረክ መብቃት አልቻለችም። በ2 አስርት ዓመታት ጉዞም በተለይ በሀገር ውስጥ የዕድሜ እርከን ውድድሮች የሚሰጠው ትኩረትና ረጅም እቅድን ያላካተተው ዓላማ የለሽ ግባችን የኋልዮሽ ጉዟችን እንዲሆን አድርጓል። ጉም እንደማይዘገነው ሁሉ ያልተሰራባቸው ተጫዋቾች አይገኙም እና ከረፈደም ቢሆን የኢትዮጵያ እግር ኳስ ፌዴሬሽን ጉዞውን ጀምሯል። ከወራቶች በፊት ጉዞ ወደ 2029 በሚል መርህ የያዘው እንቅስቃሴ ወደ መጀመሪያ ምዕራፍ መጨረሻም ደርሷል። ሞሮኮ ለምታስተናግደው የ2026 16ኛው ከ17 ዓመት በታች አፍሪካ ዋንጫ ለማለፍ ተችሏል። 10 የምስራቅና መካከለኛው አፍሪካ ሀገራት ከህዳር 6 እስከ 23 ድረስ ውድድራቸውን በአዲስ አበባና ድሬዳዋ አከናውኗል። የኢትዮጵያ እግር ኳስ ፌዴሬሽን በ2029 የአፍሪካ ዋንጫ ጠንካራ ብሔራዊ ቡድን የመገንባት እንዲሁም በዕድሜ ልክ የተሰራ ብሔራዊ ቡድን ለማግኘት በየአካባቢዎቹ በፌዴሬሽኑ ከተዘረጉና ከሌሎች ፕሮጀክቶች የተገኙ
ወጣቶችን ይዞ ጉዞውን ጀምሯል። ከ1100 በላይ ሰልጣኞች በመጨረሻም ወደ 50 ዝቅ ብለው በኋላም 23 ተጫዋቾች ለብሔራዊ ቡድኑ ተመርጠው ለሴካፋው መድረክ ቀርቧል። ወጣቶችን በማሰልጠን ልምድ ያለው አሜሪካዊ ቤንጃሚን ዚመርና ባልደረቦቹ ደግሞ ይህንን ኃላፊነት ዳር ለማድረስ ተረክበዋል። ታዲያ በእግር ኳስ ቤተሰቡ ዘንዳ አንድ ሀሳብና ፍላጎት ነበር። እውን እነዚህ ወጣቶች የ22 ዓመት ዕዳችንን ከላያችን ላይ ያራግፉልን ይሆን የሚል። በስጋት ሩቅ የተቀመጠው ተስፋን እንድንይዝ ያደረገን ደግሞ ባለፉት 10ና 15 ዓመታት ጥሩ ተጫዋቾች ታይተው ጠፍተውብናልና ነው። የሴካፋ ዞን ከ17 ዓመት በታች ዋንጫ በሁለት ምድብ ሲከናወን ምድብ አንድ አዲስ አበባ ላይ አስተናጋጇን ኢትዮጵያን ጨምሮ ሶማሊያ፣ ኬንያ፣ ደቡብ ሱዳንና ሩዋንዳን ይዞ ሲሆን ድሬዳዋ ላይ ደግሞ ምድብ ሁለት ታንዛኒያ፣ ዩጋንዳ፣ ጅቡቲና ቡሩንዲ ሆኗል። በየምድቦቹ ብሔራዊ ቡድኖቹ አራት ጨዋታዎችን አድርገው ከየምድቡም ሁለት ሀገራት ወደ ግማሽ ፍጻሜ አልፏል። ኢትዮጵያና ኬንያ ከምድብ አንድ፣ ታንዛኒያና ዩጋንዳ ደግሞ ከምድብ ሁለት። በቀዳሚው ምድብ ኢትዮጵያ በ10 ኬንያ በ7 እንዲሁም በሁለተኛው ምድብ ታንዛኒያ በ12 ዩጋንዳ በ9 ነጥብ መርተው ለወሳኙ ፍልሚያ በቅቷል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሶስት ከተሞች በአዲስ አበባ፣ በሐዋሳና በደብረ ዘይት በነበሩ ካምፖች ወጣቶቹ ስልጠናዎችን የወሰዱ ሲሆን የመጨረሻ 23 ተጫዋቾችም ቡድኑን ሊወክሉ አረንጓዴ፣ ቢጫ፣ ቀይ መለያውን ተረክቧል። ታዲያ እግር ኳስ ፌዴሬሽኑ ከአንድ አፌት በያዘውና 2029 አፍሪካ ዋንጫን መሰረት አድርጎ ጉዞ ወደ 2029 በሚል በጀመረው ሂደት የተገኙ እንደመሆናቸው መጠን ወደ 20 ሚሊዮን የሚጠጋ ገንዘብ ወጪ እንደተደረገባቸው ይነሳል። በአመጋገብ፣ በስነ ልቦና፣ በታክቲክ ወይም የጨዋታ ዘይቤ እንዲሁም በአካል ብቃትና መሰል ሂደቶችም የተቃኙ ናቸው። ይህንንም በመጀመሪያው የቀይ ቀበሮቹ ጨዋታ ተመልክተናል። ከሩዋንዳ ጋር በተደረገው መርሃ ግብር ዳዊት ካሳውና ሁዘይፋ ሻፊ የማሸነፊያ ግቦቹን ሲያስገኙ ሜዳው ላይ የመገኘትና ድል ለራበው ሕዝብ የመስጠት ስሜትን ያሳየ ነበር። ገና በወጣትነት ቡድንን በመምራት ወኔ፣ አልሸነፍ ባይነት የሰረጸባቸው ታዳጊዎቹ ቀጥለው ከኬንያ፣ ሶማሊያና ደቡብ ሱዳን ጋር በተደረጉ ጨዋታዎችም ይህንን በድጋሚ አሳይቷል። ከአዲግራት ፓይለት ፕሮጀክት የተገኘው የቡድኑ አምበል ቢኒያም አብርሃ፣ ግብ ጠባቂው ተመስገን ከበደ፣ ልበ ሙሉ ተከላካይና አራት አይናው ትንሣኤ መንግስቱ እንዲሁም እንየው ስለሺ የመሳሰሉ ተጫዋቾችም ለእነዚህ ሁነቶች መገለጫ የሆኑ ተጠቃሽ ተጫዋቾች ናቸው። በዕለተ ሰኞ በተደረገው የደረጃ ጨዋታ ኢትዮጵያ ከኬንያ ጋር ተገናኝታለች። ሁለቱ ቡድኖች በተመሳሳይ ምድብ የነበሩ ሲሆን ቀዳሚውን ጨዋታም ኢትዮጵያ በዳዊት ካሳው ብቸኛ ግብ 1-0 አሸንፋ ነበር። ሁለቱ ቡድኖች ሶስተኛ ሀገር ሆኖ ወደ አፍሪካ ዋንጫ ለማለፍ ጠንካራ መርሃ ግብርን አድርጓል። ከቀበሮቹ በሁለተኛው ጨዋታ አጋማሽ ባገኟቸው 3 ግቦች በዳዊት ካሳው፣ አምበሎ ቢኒያም አብርሃና ተቀይሮ በገባው ብሩክ ኒላቸው ድንቅ ግቦች ታግዘው አሸንፈው ወጥቷል። የመጨረሻውን የቤት ስራ የተወጡት አሰልጣኙ ቤንጃሚን ዚመርም በደስታ ሲፈነድቁ ከተመልካቹ ጋር ተመልክተናል። ምንም እንኳ በግማሽ ፍጻሜው በዩጋንዳ 3-0 የተሸነፉበት ጨዋታ ያለ ግብ ያጠናቀቁት ቢሆንም በልኩ በመሰረቱ ከተሰራ የምናለመውንና የተሻለ ደረጃ ላይ መገኘት የሚችል ብሔራዊ ቡድን እንደምናገኝ ምንም ጥርጥር የለውም። በስኬት በተጠናቀቀው ውድድር ታዳጊዎቻችን አስደናቂ ነበሩ። ከ10 በላይ የአሰልጣኝ አባላቱ በተገቢው መልኩ ከፌዴሬሽኑ ድጋፍ እየተደረገላቸው እዚህ ደርሷል። ዳዊት ካሳው በ8 ግቦች ከታንዛኒያው ሉክማን ባላሴሎ ጋር በመሆን ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። ታዲያ ዳዊትን የመሳሰሉ ተጫዋቾች ቀጣይ መዳረሻቸው ምን መሆን አለበት የሚለው የኔም የናንተም ጥያቄ ይመስለኛል። ፌዴሬሽኑ ከአፍሪካ ዋንጫው መልስ በምን መልኩ ብሔራዊ ቡድኑ ሊያስቀጥሉ አስቧል? በዚህ ላይ ልጆች ውስጥ ለሌላ የተሻለ ስልጠና በምን መልኩ መገኘትና ድጋፍ ማግኘት አለባቸው የሚለው ከውድድሩ በኋላ የሚመጣ ትልቁ የራስ ምታት ነው። በዚህ ጉዳይ የተሻለ ልምድ ያላቸውን ሀገራት መመልከትም የሚገባ ጉዳይ ነው። ያም ሆነ ይህ እስከ 2029 ድረስ በቅድ የተያዘው ስራ ገና በጅማሮ ለትልቅ መድረክ በቅቷል። አሁን ፊታችንን ወደ ጎረቤት ሀገሮች እናዞር። የምስራቅና መካከለኛው አፍሪካ በእግር ኳሱ ፓወር ሃውስ ናቸው ወይም ደግሞ በርካታ ታዳጊዎች ይገኙባቸዋል የሚባሉት ታንዛኒያና ዩጋንዳ በዋንጫው ተገናኝተው ታንዛኒያ 3-2 በማሸነፍ ባለክብር ሆናለች። ለውድድሩ ድምቀት ከነበሩ ብሔራዊ ቡድኖች መካከል ናቸው። በተጨማሪም በወጣቶች ልማትና በእግር ኳስ መሰረተ ልማት ልቀው መገኘታቸውን ያሳዩበት መድረክ እንደሆነም መመልከት እንችላለን። በቅርቡ እየመጣች የምትገኘውን ሶማሊያን ሳንረሳም በአፍሪካ
የአፍሪካ የክለቦች የውድድር መድረክ እንደ ሲምባ፣ ያንግ አፍሪካ፣ አዛምና ሲጊንዳ ቢግ ስታርስን እንካችሁ ያለችው ታንዛኒያ ከክለቦች ስኬት በተጨማሪ ጉልበት የሆነውን የእግር ኳስ መሰረተ ልማትና የታዳጊዎች ልማት ላይ ትኩረት ማድረጓ ነው። ክለቦች ራሳቸውን ከመቻላቸው ባሻገር ሀገሪቱን የሚመስሉ ወጣት ተጫዋቾችን ማፍራት ላይ የተጠመዱ ናቸው። ከሀገራቱ ብሔራዊ ስቴዲየሞች በተጨማሪ አብዛኛዎቹ ክለቦች በቁጥር አነስ ያሉ መቀመጫ ወንበሮች ያሏቸው ስቴዲየሞች አሏቸው። ይህም ለዋናው ክለብ ጥቅም ብቻ ሳይሆን ከስር ለሚያሳድጓቸው ወጣት ተጫዋቾችና በሀገር አቀፍ ደረጃ ስልጠናዎችን ለሚወስዱ ተጫዋቾች እድሎችን የፈጠሩ ናቸው። በዚህ የሴካፋ ውድድርም አንድም ጨዋታ ሳይሸነፉ እንዲሁም ከፍተኛ ግቦችን በአጠቃላይ በማስቆጠር ድል አድርገው አጠናቋል። በፍጻሜው ጨዋታ ዩጋንዳን 3-2 አሸንፏል። ኮከብ ተብሎ የተመረጠው ግብ ጠባቂው ሀጂ አብዱላህን ጨምሮ ብዙዎቹም ለዚህ ምስክር ናቸው። 2017 እና 2019 በአፍሪካ ዋንጫው ምድብ ድልድል ውስጥ ገብቷል። በ2023 ግን ማሳካት አልቻሉም። ታዲያ እንደ ሰሜን አፍሪካዊቱ ሀገር ሞሮኮ ሁሉ የእግር ኳስ አብዮት ላይ የምትገኘውና በሳሚያ ሱሉሁ ፕሬዝዳንትነት የምትመራው ታንዛኒያ ከ2 ዓመት ቆይታዋና ከበርካታ የታዳጊዎች ልማት በኋላ ወደ 17 ዓመት በታች የአፍሪካ ዋንጫ ተመልሳለች። አሰልጣኙ አሌንዛ ሳንጋንዙሉ ደግሞ የውድድሩ ኮከብ አሰልጣኝ ተብሏል። ሌላኛው የዚህ መድረክ አስደናቂ ብሔራዊ ቡድን የዩጋንዳ ከ17 ዓመት በታች ብሔራዊ ቡድን ነው። ዋናው ከ17 ዓመት በታች ቡድን በኳታር አስተናጋጅነት በተደረገው ከ17 ዓመት በታች ዓለም ዋንጫ ተሳታፊ ሆኗል። ከዚህ የተረፉትና ከሀገሪቱ 16ና 15 ዓመት በታች ከተውጣጡት ጋር በመሆን ደግሞ ለሴካፋ ውድድር አዲስ አበባ ከትሟል። በሀገራቱ ከሚገኙ እንደ ቫይፐርስ፣ ማሳኮው፣ ሰንሻይን አይነት ክለቦች ታዳጊዎቻቸውን ለብሔራዊ ግዳጅም የሚያበቁ ሆነው ተመልክተንባቸዋል። በዓለም ዋንጫው ጥሎ ማለፍ የደረሱ ሲሆን በታሪካቸው ለመጀመሪያ ጊዜ በተሳተፉበት መድረክም ትልቁን ጉዞ አድርገው በሌላኛዋ የአፍሪካ ሀገር ቡርኪና ፋሶ በመለያ ምት ተሸንፈው ከውድድሩ ተሰናብቷል። ታዲያ ሁለተኛ ከ17 ዓመት በታች ብሔራዊ ቡድኗ ለሴካፋ ውድድር ሲበቃ በ2007 ለመጀመሪያ ጊዜ ተካፍሏል። ዘንድሮ ግን በአጠቃላይ ለአምስተኛ ጊዜ ሆኗል። በ2009፣ 2018፣ በ2020 እና 2023፣ 2024 አሸናፊ ሆኗል። ከዩጋንዳ ውጭ የአሁኑ የታንዛኒያን ጨምሮ ሁለቴ እንዲሁም ሶማሊላንድ አንዴ መድረኩን በበላይነት አጠናቋል። የ45 ዓመቱ ሌጊያ ኪንግስተን የዩጋንዳ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ ነው። ጋናዊ ሰው በጋና እንደ አሳንቴ ኮቶኮ፣ ሃርተፎከስ አይነት ክለቦች ላይ ተጫውቶ ያሳለፈ ሲሆን በወጣት ቡድኖች ደግሞ የጋና ከ17 ዓመት በታች ብሔራዊ ቡድን ምክትል አሰልጣኝ ሆኖ አገልግሏል። ሆኖም ሴካፋ ከመምጣቱ አንድ ወር በፊት ዩጋንዳ በኃላፊነት ሹመዋለች። በ2 ዓመት ውል ወደ ዩጋንዳ ሲመጣም መጫወትም ይሁን በአሰልጣኝነት ጥሩ ልምድ ባገኘበት የወጣቶች እግር ኳስ መድረክ ሀገሪቱን ለቀጣይ ዓመቱ የሙኮ መድረክ አብቅቷታል። ውስጣቸው ያለውን ሀገርን የመወከልና የመጫወት ፍላጎት በብስለት በመጠቀም ወጣቶችን ውጤታማ ማድረግ እንደሚቻልም የሚያምን አሰልጣኝ ነው። በሀገሬው ዘንድ ተወዳጅና ተመራጭ ያደረገው የሚሰራውን የሚያውቅና የወጣቶችን ፍላጎት ጠንቅቆ የሚረዳ መሆኑ ነው። ቡድኑን በኃላፊነት ከተቀበለበት ጊዜ አንስቶም ያላቸውን ኃይልና ፍላጎት ብስለት የተከላከለበት ስልጠና የጨዋታ ዘይቤና ስነ ምግባር ጋር በማጣመር ለ2 መድረኮች የበቁ ድንቅ ልጆችን አሳይቶናል። ኢትዮጵያ ላይ የተሳተፈው ልዑኩ እንደ ታንዛኒያ ሁሉ ጨዋታዎችን በሰፊ የግብ ልዩነት ማሸነፍ የቻለ መሆኑን ተመልክተናል። ሱዳንን 9-0፣ ብሩንዲን ደግሞ 4-0 ያሸነፉበትም ይገኝበታል። ታዲያ ዩጋንዳ የወጣቶች እግር ኳስ ልማት ብላ በዘርፉ ከ10 ዓመት በፊት የጀመረችው ስራዋ በኪንግስተን አማካኝነት ወደ ውጤት ሲቀየር አንድ ነገርን መመልከት እንችላለን። በእርግጥ በግማሽ ፍጻሜው 3-0 ሲረቱን ልዩነታችን በደንብ የታየ ነው። ዓመታትን የለፉበትን ጉዞም ዩጋንዳዎች በውጤት ማጀብ ችሏል። እኛ ደግሞ ጉዞ ወደ 2029 አፍሪካ ዋንጫ ብለን ሂደቱን ከጀመርን በቅጡ አንድ ዓመት እንኳን ሳይሞላን ወደ ቀጣዩ ምዕራፍ መሸጋገሩ መልእክቱ ከፍተኛ ነው። ይሄ ስራ ቢቀጥል ቡድኑን የተሻለ ቦታ እንድንጠብቀው ተስፋን የፈነጠቀ ነው ብንልም ማጋነን አይሆንም። ዛሬን ሳይሆን ነገን አስበን ከሰራን 1 ወይም 2 አሊያም 3 10 ዓመታትን በአፍሪካ ዋንጫው ለመካፈል የምንጠብቅ ሳይሆን በየጊዜው መገዳደር የሚችል ብሔራዊ ቡድንንም መገንባት የሚያስችል ነው። ምክንያቱም እምቅ ችሎታ መኖሩን ተመልክተናልና። በዋናነት እነዚህን 2 ሀገራት አነሳን እንጂ በዚህ ዘርፍ ሩቅ ለመጓዝ ሙሉ በሙሉ ባይሆንም ጥቂት ስራዎች መጀመር የተስፋ ፍንጣቂ የሚያሳይ መሆኑን ያየንበት በመሆኑ ነው። እንደ ኬንያ፣ ቡሩንዲ፣ ሶማሊያ፣ ሩዋንዳ ያሉ ሀገራት ለዚህ ማሳያ
ማሳያ ናቸው። ከወቅታዊ አለመረጋጋት ጋር ሆነው የሚሰሩት ሱዳንና ደቡብ ሱዳንም ሳይረሱ ለ18 ቀናት ሲካሄድ የቆየው ውድድርም በታንዛኒያ አጠቃላይ አሸናፊነት ሲጠናቀቅ ኢትዮጵያ ከ22 ዓመታት በኋላ ወደ ወጣቶች የአፍሪካ ዋንጫ ተመልሳለች። ይህንን ተከትሎም የባህልና ስፖርት ሚኒስቴር 10 ሚሊዮን ብር ለ17 ዓመት በታች ብሔራዊ ቡድኖች ሽልማት አበርክቷል። በስታዲየም እጦት ምክንያት ጨዋታ የምናደርግባት ሞሮኮ አሁን ላይ ግን በተቃራኒው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውን ከፍ አድርገን የምንበርባት ሀገር ሆናለች። የዛ ሰው ይበለን። አበቃው።